እየቀባጠርክለት ውሸት እንደሆነ ነገር ነው። ለዚህ ነው በቃ ስልክ ያነሳለኛ ነው። የኤሚ እርቃኗን ያለ ቪዲዮ አለኝ ብለሃል ነበር እንዴ? ለምን በሷ አስፈራርተህ የሆነ ነገር አትቀባበል? እሱማ እኮ ያንቺን ቪዲዮ ነው ይጋራል። እንግዲህ ያንን ቪዲዮ ልቀቀው ከማለት ውጪ ሌላ የሚሰጥ ነገር ምንም የለኝም። ቪዲዮ ግን አለ አይደል? ቪዲዮን አይደለም ኢንተርኔት ላይ ለምን ጣራ ላይ ወጣት ለቀው? ከዚህ በኋላ ለክብር የሚጨነቅ ሰው አይደለም። እሺ ለነገሩ ክብር ያለው ሰው አይደለ? ስለ ክብሩ የሚጨነቅ ስድብን ከጨረስክ መሄድ ትችላለህ። ይሄ ነገር ከዳግም ይልቅ ለምን ለራሱ ለነው ማልነግረው? ምን ብለህ ነው የምትነግረው? ሁሉንም ነገር የናሁም እናትና አባት የዳግምን አባት ገለው ሲቀብሩት ተደብቀሽ ቪዲዮ ቀርጸሽ ብላክሜል እያራክሻቸው እንደሆነ ልቀጥል ሌላ። ስለዚህ እኔንና ናሁምን የማጣላት እቅድ አለ ማለት ነው። ችግር የለውም ቀጥልበት። ናሁም ይሄን ነገር ሲሰማ መቼም ሰው ያረግሽው ምናልባት ምክል ሊጎዳሽ ይችላል አይደል? አሁን ከተጎዳውስ በላይ ይጎዳል ብለህ ነው? ግድ የለሽም። በዛ ቪዲዮ ይሄንን ቤተሰብ ገደል መክተት እንችላለን። ቪዲዮ የለኝም ኤርሚያስ፣ እባክህን እመነኝ። እንዴ እሺ በቃ የልጁን ስልክ ስጪኝ። የልጁም ስልክ ስልኬ ላይ ጠፍቶብኛል። እንዴ ቆይ አንቺ ነን እያጃጃልሽኝ ነው እንዴ? ቆይ ስልኩ እንዴት ነው የጠፋብሽ? ምንጭ የምር ስልክ የለኝም። ስልኩ ቢኖረኝ ኖሮ እሱ ጋር ቪዲዮ እንዳለ ደውዬ ጠይቀዋል ነበር። መቼም እንደማላምንሽ ታውቂያለሽ አይደል? እሱማ እኔም አላምንህም። ስለዚህ ምንም ምርጫ አልሰጠሽኝ። የግድ ለናው መንገር አለብኝ ማለት ነው። ኤርሚ እባክህ እንደዚህ አታድርግ። ያሳለፍናቸው ፍቅር ብለህ አንቺ እኔ አምራን ምንም ነገር ብታደርግ የሚደንቀኝ ሰውታ አይደለም። እሺ ይኸውልህ ምንም ነገር ሄደህ ብትነግረው ጥላቸውን ቢጨምርለት እንጂ የረከሰችዋን ነፍሴ ምንም አያደርጋትም። ምንም ይኸውልህ እኔ አምራን አፈር ልሼ መነሳት እንዴት እንደምችል አሳያለሁ። ለኔ ብርቅ አይደለም። እሺ የማፍረባ ወይኔ አንቺ ውሻ ወይኔ እንደዛ እንዳልተንከባከብሽው አኮላሸሽው። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው ብሎ አብረን እናያለን ማለት ነው። እንግዲህ ኑሃሚን በጣም ተናዳ ነበር። እንግዲህ ናሁም ምንድነው ልጅቷ ማንነት እያለች ስትጠይቅ ነበር። እንግዲህ እምራ የቀጠረችው ነፍሰ ጡር ነኝ ከሱን ያረኮስኩት ብላ እነሱን ለማጣላት ስትሞክር ነበር። ነገር ግን እንዳላመነችውና አውቃ እንደዛ እንደተቆጣችው ነገረችው። እና ታዲያ አውቅሽ ነበር ማለት ነው። እንግዲህ ለጠላቶቻችን ደስተኛ ሆነን ከምናሳይ እንደዚህ መበቀል ይሻላል እጥፍ መለስ እያለው ነበር። እና እንደዛ ቆጥ አመነጫጭቅሽን ጥኔ ስትጂ በጣም የተናደድሽብኝ መስሎኝ ነበር እያላት ነበር። መሆን ነበረበት። ለማንኛውም አሁን ስመጣ እንዳጋጣሚ ኢምራን አግኝቻት ነበር እያለችው ነበር። እንዲሁም ታቃኔ የሚያስ በጭራሽ እንደዛ ያደርግም ብላ ለአንተ ጥብቅና ቆማ ስትከራከር እንደውም ከዚህ ጀርባ ያለ ዳጊ እንደሆነ ስትናገር ነበር። ምናልባት እኮ እውነት ሊሆን ይችላል። አይ እየዋሸችም ሊሆን ይችላል። ዳጊ እንደዛ ያደርጋል ብዬ አላስብም። ግን እምራንን ቢሆን በጭራሽ ማመን የለብንም እያለችው ነበር። እና ታዲያ ለኔ ጥብቅና ቆማለች እያልሽ ነው እያለችው በጣም ተናዳ ነበርና አዎ እንደዛ ብላ ነገረችው። እና ተረጋግተው እንግዲህ ለታስመስል እነሱ ሲጣሉ አውቃ ነበር እንደዛ ስትል ነበርና ሰላም አወረዱ። ከሱ ጋር ሰላም ሆነ በጸባይ አናገረችው። ታረቁ ማለት ነው። እንዲህ ከመጀመሪያም አውቃ ነበር የተናደ እምራን በጭራሽ አላምንም፣ ይሄ አንቺ ጨዋታ ነው እንጂ በጭራሽ ይሄንን ያሳርሽው አንቺ ነሽ። አይ እኔ አይደለም ዳጊ ነው። ዳጊን አግኝቼው ነበር እዚህ ሳልመጣ በፊት ዳጊን አግኝቼው ነበር እሱን አውርቼ ነበር ስትለው ነበር። እና እምራን በጭራሽ እና ያለች ሆነም ቀረም አንቺ ነሽ ዳጊን በጭራሽ አላምናችሁም። እኔና ናሁን ለማጣላት ብትሞክሩም ምንም ቢፈጠር እኔና እሱ በጭራሽ ልንለያየው አንችልም። ስለዚህ ናሆሚ እኔ እኮ እናንተ እንድትጎዱ አልፈልግም ታውቂያለሽ፣ እኔ ተቀይራለሁ እያለች ነገር ስታስመስል ነበር እንጂ በጭራሽ ምንም የተቀየረችው ነገር አልነበረም ማለት ነው። እናም የተቀየረችው አስመስላ ታውኛላችሁ ሁላችሁ መቼም ቢሆን አንቺና ናሆም አትጋቡም
አንቺም ሆነ ዝናሽ መቼም ደስተኛ እንድትሆን አልፈቅድለትም፣ የእጇን ነው የምሰጠው እያለች ስትዘት ነበር ማለት ነው። እና የእጃችሁን ሰጣቸዋለሁ፣ ሁላችሁም ጠብቁኝ፣ እኔ አምራ ማን እንደሆንኩ አታውቁኝም እያለች ብቻዋን እያወራችና እየተናደደች ነበር ማለት ነው። በዛ የተነሳ እንግዲህ ናሆምና አሁን አንድ ላይ ሰላም አወረዱ። እንግዲህ ናናየው ደግሞ ትመጣለች ማለት ነው። እንግዲህ አያታቸው ትመጣለች። አያቷ ማለት የናሆሚ አያት ማለት ነው። የናሆሚ አያት ትመጣለች። ከዛ እንግዲህ ቁጭ ብለው ሳወሩ ነበር እና አሁን ቢሆን ነገሩን አልረሳውም። ልጅቷ ማን እንደሆነች ልትነግረኝ እፈልጋለሁ እያለችው ነበር። እና ለማንኛውም አንዳንድ ነገር እንስራ ብላ ከዛ አብረው ውስጥ የሚበላ ነገር ምግብ ልስራ እና ከዛ አብረው ኩሽና ገብተው ለመስራትና እንደውም አንዳንድ ነገር ነው እያወራት እያሳቃትና ደስ ነው ጊዜ አብረው እያሳለፉ ነበር። እና ዳጊ አሁንም ብዙ እንቅፋቶች ሊኖሩ ይችላሉ፣ ግን ምንም ነገር ብትፈጠር እኔ እናንተ የተፈጠርነው ለእኔ እናንተ ብቻ ነው። ስለዚህ ምንም ብትፈጠር ምንም ነገር አናርግም፣ መረጋጋት ይኖርብናል እያለችው ነበር። እና እሱም ይስማማል ማለት ነው። ሁሉም ግን አሁን ላይ ሰላም እምራ ግን በጣም የተቀየረች ትመስላለች እያለችው ቢሆንም ነገር ግን አሁንም ቢሆን እሷን በጭራሽ አላምንም። ከዛ እንደ አጋጣሚ እኔና ኤልያስ እየተጨቃጨቁ እያለ እምራ ትመጣለች ማለት ነው። ቆይ ኤሚ ለምንድን ነው የምትጠይኝ? እኔ እኮ በጣም ነው የምወድሽ እያለች ልትቀርባትና እያስመሰለች ነበር ማለት ነው እምራ። እና አንቺ ነሽ አንተ ሁለታችሁን ገደል መግባት ትችላላችሁ፣ በጭራሽ አንተ ድጋሜ መንገዴ ላይ እንዳላገኝ ብላ ትጮውና ስለ ሁለታችሁ ያልጨረሳችሁ ነገር አላችሁ መሰለኝ ብላ ጥላት ትሄዳል። ስትናገር የራስን ችለህ ተናገር፣ እኔን አታካትተኝ እያለችው ነበር። እሱን እምራ ላይ እያለከከ እምራ ደግሞ ኤልያስ ላይ ታላክካለች ማለት ነው። እንግዲህ ኢሜ በጣም ተናዳ ጥላቸው ትሄዳለች ማለት ነው። ነገር ግን ጥላቸው ብትሄድም እንግዲህ ናሆም ደግሞ ናሆሜ ጋር አንድ ላይ እያወሩ እየተጫወቱ አንዳንድ ታሪክ እየነገራቸው እንግዲህ ናናዬ ደግሞ ትመጣና በር ላይ ቆማ የሚያወሩትን ነገር እየሰማችው የሆነ ታሪክ እየነገራት ነበር እና በጣም በሳገላታል። ደስ ጊዜ አብረው እያሳለፉ ነበር እና ናንያውን እዚህ ብታይ ምን ትላለች ልጁ ከማግባቱ በጣም ነው ጀምሮ እንዴ እያለች እየሳቁ ነበር። እንግዲህ አንድ ላይ ደስ የሚል ጊዜ አብረው እያሳለፉ ነበር። አብረው ምግብ እየሰሩ እየተጫወቱ ነበር ማለት ነው። እንግዲህ አሁን እኮ ሚስት ልትሆኚ ነው እያላት ነበር አይደል? አዎ ሚስት ሊሆን ነው እንግዲህ አይደል ለቅርቡ ትመጣለች እያለ ኤልያስ እንግዲህ ቪዲዮን እንድትሰጠኝ እምራን እየጠየቃት ቪዲዮ የሚባል ነገር የለም ብያለሁ፣ ቆይ አታምነኝም እያለችው ነበር። ኤልያስ እኔን ትወኝ ብያለሁ አትከታተለኝ ብዬሽ ነበር እያለች እየጮኸችበት ነበር። እና ናሆም አንድ ላይ እያወሩ ናናዬ ቁጭ ብላ እነኚህ ጉደኞች ልጆች እያለች እያዳመጠቻቸው ነበር። እነሱ አውርተው በሳቅ ትክክል እየሳቁ ነበር። ታሪክ እየነገራት እንግዲህ የባልና ሚስት ታሪክ እኔና አንቺ አሁን ባልና ሚስት ልንሆን አይደለም ያው ልናስተምር ነው። ከዛ ናናዬ መጣሽ እንደ ብሎ ናናዬ ሰላም ካላት በኋላ እንግዲህ ቤት አስገቡና አንድ ላይ ስታያቸው በጣም ደስ ብሏቸዋል፣ ወይም ግርም ብሏቸዋል፣ ደስም ብሏታል ማለት ነው። እንግዲህ ልጄ እንደዚህ ደስተኛ ሆና ካየቻት በጣም ነው ደስ የሚላት። እሷ ራሷ ናናዬ ደስተኛ እንድትሆን ትፈልጋለች ናሆሜ ማለት ነው። እንግዲህ ኤልያስና አምራ ደግሞ እንግዲህ እየተነዛነዙ ነው። ቪዲዮን አምጪላታል። ቪዲዮ የሚባል ነገር የለም ተወኝ ትለዋለች። እሱ ግን መቼም ተስፋ እንደማልቆርጥ እኔ ልትዋሽኝ እንደማትችይ ታውቂያለሽ አይደለም? ከዛ ቪዲዮን እገዛሻለሁ፣ የምትፈልጊውን ገንዘብ ሰጥሻለሁ እያለ ጭራሽ ቪዲዮ የሚባል ነገር እንደሌለ ትነግረዋለች። እና እሱም ደግሞ መቼም እንደማያምናት ይነግራል። እነግራለሁ ቪዲዮ ማሰጭ ከሆነ ለዳጊ ሁሉ ነገር እነግረዋለሁ። አያትልፋ እኔ ቀሽም እኔ ራሱ ቀድሜ ነግረዋለሁ። ስለዚህ መልፋት የለብህም እና ዝናሽ አንተ ያወራህም የቃየ ነገር ውሸት እንደሆነ ነግረዋለሁ ስትል ነበር። ለዛ ነው ስልኬን ወጣት የማይረባ እያለ ሲናገር ነበር። ቆይ አንቺ ለምን እንደዚህ የምታደርጊ እያለ ነበር። እና ቪዲዮን እገዛሻለሁ፣ የምትፈልጊውን አይነት ገንዘብ ሰጥሻለሁ፣ ቪዲዮን ስጪ እያላት ነበር። እና ምንም አይነት ቪዲዮ እንደሌላትም ትነግረዋለች ማለት ነው። ነገር ግን ቪዲዮን እንደምትፈልገው ደጋግሞች ትነግረዋለች። በዛ የተነሳ እንግዲህ እውነት የሚፈልገው ነገሮችን ማስጭኝ ከሆነ ለናውም እንግዲህ አባቱና እናቱ ነፍስ ገዳይ እንደሆኑ
እንደውም አንቺ ቪዲዮን እንደቀረሻቸውም ጭምር እነግረዋለሁ ብሎ ይነግራታል። ከዛ እንግዲህ ለሱ እነግረዋለሁ ብሎ ለናሁም ለመናገር ቆርጦ ተነሳ። ኤልያስ እንግዲህ አስፈራራታል ማለት ነው። እንደውም መልሶ አንቺን እንድጠላሽ ያደርጋሉ ቪዲዮ እሷ እንደቀዳች አስመስሎ ለመናገር ይወስናል ማለት ነው። እና እምራ በጭራሽ አታረጉም፣ ይህንን የምታረግ ከሆነ እመነኝ እገለዋለሁ ብላ እሱን ለማባበል የምታባብል መስላ በእርግጫው ብላ ትሄድ። ኤልያስ እንደው ይገባል የምር ያበደ ነው። አብድ ነው ይሄ እርግጫ ማለት ነው። ሳንሶ ነው የምር ሳንሶ ነው። ብራንደ በጣም ብትለቅሮ ነበር። ወይኔ እናስገኝ ጎበዝ ነው። ግን ድራማ ሲሰራ አንበሳ ነው ማለት ድራማ ላይ ማለት ነው። ከዛ ወግ እርግጫ ምናምን ወይኔ እንደዚህ ተንከባከቡ እንዳልተንከባከባቸው አሁን ነው ምቻች አላለ የምራ ግን ትችላለች። ምርጥ ተዋናይ ነች የምር ማለት ነው። ችሎታ አላት እጅግ በጣም ጎበዝ ነች። ደግሞ እውነት ነው የምታስመስለው ማለት ነው። እንግዲህ ናሆምና እንግዲህ እህታቸው እየመከረቻቸው ነበር እና እናዬ እንግዲህ አንድ ላይ ሆኖ ስታያቸው በጣም ደስ ብላችኋል እያለ እኔ መሄድ አለብኝ በቃ እናንተ ተጫወቱ ብሎ እንግዲህ ናሆም ጥላቸው አንድ ላይ ይሄዳል ማለት ነው። ነገር ግን እንግዲህ አሁን ወደ ቤት ከተመለሰ በኋላ እኔ ወንድሜ በጣም ፈርቻለሁ። አሁን እማዬው አባዬ ይህን ነገር ካወቁ ምንድነው የምናደርገው እያለ እንግዲህ ቀስ ብለን ለማስረዳት እንሞክራለን እያሉ ነበር። እና እንዴት አድርገን ነው ይህን ነገር ማለፍ የምንችለው እያለ ስትጨነቅ ነበር። ምክንያቱም ነፍሰ ጡር እንደሆነች ናሆሜ ብቻ ነበረ የሚያውቁት ሁለቱ ብቻ ማለት ነው። እና እንዴት አድርገን እንደምናነግራቸው እየጠየስብ ነበር። እና በጣም እንደፈራችና እንደተጨነቀችም እየነገረችው ነበር። እና መፍራት የለብሽም እንግዲህ የሚመጣው መቀበል ነው። እንግዲህ ቀስ ብለን እኛ ባንናገርም እያደረ ወደሽ እያደገ ስለሚሄድ ወደሽ ራሱ መናገር ስለማይቀር ቀድመን መናገር ይኖርብናል እያላት ነበር። እና ወንድሜ አባቴ አሁን ምን ይላል ብለህ ታስባለህ? እርግጠኛ ነኝ አባዬ አሁን ከተረገም ኤልያስ ማርገዜን ከሰማሁ ምንም ራሱን የሚጎዳ ይመስለኛል እያለችው ነበር። ቀስ ብዬ እኔ አናግራቸዋለሁ አባዬንም። ስለዚህ አንቺ አትጨነቂ፣ ብዙ አትረጋጊም። እንደውም ቆንጆ ምግብ ልጅ ሆነን አብረን ስንበላ የነበረው ቆይ ሰርቼ አውለሻለሁ ዛሬ እያለችው ነበር። ታውቂያለሽ ልጅ እየሆንን አብረን ደስተኛ ነበር፣ አንጎራረስም ነበር እኮ እያለት እንግዲህ አብሮ ደስ ጊዜ አብሮ እያሳለፉ ነበር። እና ምንም መፍራት እንደሌለባትም እየነገራት ነበር። ኤልያስ እንግዲህ የዳጊ አባት ለቁም ገድሏል ብሎ እንግዲህ በቪዲዮ እያስፈራራት እንደሆነ አልነገረችም። እና ልጄ እንዴት ነሽ ብሎ ጠይቀቻና ወይ ደስተኛ እንደሆነች እንግዲህ በቅርቡ እንደምታገባው ትነግራለች። ሀሳብሽ እስካሁን ስለሆነልሽ ደስ ብሎኛል እያለቻት ነበር ማለት ነው። ናናዬ ስለመጣሽ በጣም ደስ ብሎኛል እያለቻት ስታወራው ነበር። እና ጋሼ ብዬ ነው የምጠራው፣ የናሁን አባት ጋሼ ብዬ ነው የምጠራቸው፣ በጣም ጥሩ ሰው ናቸው፣ ብታያቸው በጣም የምትወጂው እያለቻት ነበር። እና እንደውም የአያቴን ቀለበት ይዛላት መጣች። አያቴ ይሄ ማን ነው? በጣም እኮ ያምራል እያለችው ይሄ ቀለበት አያትሽ ነው፣ ወንድ አያትሽ ነው ለእኔ የሰጠኝ ብላ ነገረቻት። እና ናሁምና ኢብራሂም አንድ ላይ እየተመገቡ ቆይ ወንድም እያልበሰለ ነው እንዴ ያቁርሽኝ እያለችው ነበር። እና ታስታውሻለሽ ልጅ እያለን በጣም ተወጂ ነበረ እኮ መጎራረስ በጣም እንወድ ነበር እያለ ነበር እንግዲህ። እና የአያቴ ቀለበት ነው ማለት ነው? አዎ ወንድ አያትሽ ነው ወደ ጦርነት በሚሄድበት ሰዓት ይህንን ቀለበት ያደረገልኝ፣ ስለዚህ ለአንቺ ነው የሚገባው ልጄ እያለቻት ነበር። አያቴ ይሄ እኮ በጣም ያምራል፣ ይሄ እኮ ልዩ ስጦታ ነው፣ ስለዚህ ዳይመንድ ወራን ማሳሆን ይሄ ለኔ ትልቅ ዋጋ አለው እያለቻት ነበር። አዎ ደስተኛ ሆነሽ ላይሽ ፈልጋለሁ ልጄ፣ ይሄ ያንቺ ነው ስትላት፣ አያቴ ለኔ እኮ መስጠት የለብሽም ይሄ ትልቅ ስጦታ መስታወሻ ነው ስትላት፣ አይ ልጄ አንቺ ለኔ የተሰጠሽኝ ስጦታ ነሽ እያለቻት ነበር። ኤልያስ እንግዲህ በቪዲዮ እያስፈራራት ቪዲዮን የዳጊን አባት ሞት የሚገልጽ ወይም ደግሞ እያስፈራራት እንደነበረው እንደ አጋጣሚ ሜሴጁን የኢሜል ስልክ ላይ ያህል ማለት ነው። ከዛ በጣም ደነግጣል። የዳጊን አባት ኤልያስ እንዴት ነው መገደሉን ያወቀ እንዴት ነው ብሎ ይጮህበታል። ወንድሜ እንደምታስበው አይደለም፣ እባክህ ተረጋጋ። እንዴት ነው የወንዳጊ አባት ሞት ላይ እጅሽ ያለበት?
እንዴት ምንድነው በምንድነው የሚያስፈራራሽ ብሎ እየጨዋባት ነበር። ወንድሜ ኤልያስ ውሸቱን ነው እሱ የሚያወራው ነገር ምን ነገር አትመነው እያለችው ነበር። ነገር ግን ኤልያስ በጣም ደነገጠ፣ በጣም ተናደደ ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ሰላማችሁ በዝዝት ይበልልኝ።